ራሱ ሲመጣ ይሄ መንፈስ ንጹህ ልጅ ልሰጥሽ ነው ያላት። እኔ ንጹህ ልጅ ልሰጥሽ የጌታሽ መልእክተኛ ነኝ አላት። ለምንልሽ ላሰጥሽ አይደለም ያለው ልሰጥሽ ነው ያላት። ገብቶ ካላ ሐሳቤ። ስለዚህ በፍጹም ይሄ መንፈስ መልአክ ሊሆን የማይችለው ሴጣን ነው። አለቀ። መላእክቶች የት ነው ሰውን የሚያስጨንቁት ምናምን ነገር እንዴት ነው ሊሆን የሚችለው? በዛ ላይ ቃል በቃል ከሰማይ እየወረደ ነው። ከሊማ በከሊማ ሐርፍ በሐርፍ ብለው እያመኑ እንዴት ነው የክብር መልእክተኛ? የክብር መልእክተኛው ራሱ አላህ ነው ሊሆን የሚችለው ነው። በቃ ወይንም የአላህ አንድ አካል ነው። አላህ በማንነት ብዙ ነው ማለት ነው። ስለዚህ የአላህ ማንነት ሊቆጠር የሚችል ነው። 34:47ን ቅድም ሐዲሱን አንስተሽው ነበር። ትዝ ይልሻል? 34:47ን ያልሽን ቅድም ጠቅሰሽ የነበረው ሐዲስ እስቲ እሱን አብራሪ። ዘቡር ሳሂህ አልቡኻሪ ነው። አዎ ሙስሊም 3004 ደግሞ ስለኔ ምንም አትጻፉ ያለበት ነው ያመጣሁት። ስለኔ ከቁርአን ውጭ ምንም አትጻፉ ነው። ስለኔ የጻፈ ሰው ያልሆነ ነገር የጻፈ ሰው ለምሳሌ የቅዛራበት ሰዓት የወንሸቅል ቀመር ሰዓቲቱ ተቃረበች ጨረቃ ተገመሰ ሲል ነብዩ ጨረቃን ገምሰ 3004 ላይ ስለኔ ምንም አትጻፉ ብሏል ከቁርአን ውጭ። አንድ ሰው እንደውም እየጻፈ አግኝቶት አስቁሞታል ራሱ እንዳይጽፍ ማለት ነው ስለሱ። ስለዚህ መጽሐፍን በጽፈው ጥቂት ዋጋ ለመቀበል የሚለው ለራሳቸው ነው እንጂ በግልጽ አይሁዶች ምናምን አይደል። አዎ ከመጽሐፉ ሰዎች ጥቂቶች የሚያጭበረብሩ እንዳሉ ቀሳውስቶችም የድሃን ወርቅ ምናምን የሚበሉ እንዳሉ ይናገራል እኮ ሱረቱ ተውባ ላይ። ግን ደግሞ ሁሉንም ነው ወይ ነው ወይ ሲባል አዎ። ግን በቤተ ክርስቲያን መነኩሴም ሆነው ለምሳሌ ከሶሪያ ቤተ ክርስቲያን የተወገዘው ራሂብ ቡሄራ አለ። መሐመድን በወጣትነቱ አግኝቶት የነብይ ዓለም ነብይ ምናምን ብሎ ይዘበራረቀው ቤተ ክርስቲያን ለማብሸቅ ሲሉ ሌሎችን ስለዚህ እነሱን አላህ ተናገረ ማለት ለኛ አዲስ ነገር አመጣ ማለት አይደለም። ግልጽ ነው። እኛ ሙጉስ ከማሪው ስሩክስ ከመዲያው ስላለ ናቸው። ስለዚህ የናሪውስ ለኛ በቃችን አይደለም። ቁርአን ማውራት የለበትም ለኛ ስላሪውስ ማለት ነው። ገብቶካል? ሌላኛው ሪዋያቶቹ ነው ራሱ ማለት ነው። ሪዋያቶቹን ስትመለከት ለምሳሌ አሁን ሙሽሪኮች አሉት ምንድነው ነው በሐፍስና በወርሽ ላይ ስታይ ይህ ግልጽ ድግምተኛ ነው ብሎ ተናግረዋል ይለናል። ሐፍስ ነው ይሄን የሚለን። የወርሽን ሪዋያ ቅራት ብትመለከተው ደግሞ ይህ ግልጽ ድግምት ነው አሉ ይላል። አይ የራሱ ግልጽ ከአምላክ የወረደ ነው ከሁለት አንዱ ነው ሊሆን የሚችለው ወይ ደግሞ አንቀጹ ሁለት ይወርዳል ነው ወይ ለምሳሌ ሱረቱል አንቢያ ሱረቱል አንዓም ላይ የመጽሐፉ ሰዎች ልጆቻቸውን እንደሚያውቁ ያውቁታል። መካም ወርዶ መካን ሁለቱም መካ ወርዷል። ገብቶ ካላ አይደለ መካም ወርዷል። ይሄ አንቀጽ ማለት ነው። እንደገና ደግሞ ሁለት ጊዜ ነው የወረደው እዛው መካ። አሁን ይሄን አንቀጽ ምን ልትለው ሱረቱል አንዓም ወይም ሱራ 21 ላይ ያለው የመጽሐፉ ሰዎች ልጆቻቸውን እንደሚያውቁ ያውቁታል። መሐመድን ያውቁታል። በእነሱ ተጽፏል። አብሲ የተለው ጎመን ቀቅለው ነው ሙፈሲሮች ሐሳብ። ግን ሁለት ጊዜ ወርዶ ነው አሁን ይሄ ነገር እርሱ ያ ሰማያትንና ምድርን የፈጠረ ነው የሚለው 6-7 ጊዜ አለ። 6-7 ጊዜ ሆነ ወርዶ ነው። ይሄ ራሱን የቻለ ቅዠት ነው። ስለዚህ አሁን ካፊሮች አሉት ድግምተኛ ነው ወይስ ድግምት ነው? ሁለቱ የተለያዩ ነገሮች ናቸው። እንግዲህ በአንድ ቅጽበት የሆነን ታሪክ ነው ሁለት አይነት አድርጎ የሚያመጣለን።
ስለዚህ ይህንን ቀጥታ እንዴት ነው ከአምላክ መጣልት ለአምላኬቱን ነው የተናገረው? በጣም ከባድ እኮ ነው። አርዲ የያዘው ርዕስ እኔ በጣም የሚገርም ነው። አርዲ እየሄደበት ያለው ወይ በጣም ደስ ይላል። እና ቀጥሎ እስኪ ሀሳብ ስጡ። ሌሎቻችሁም አውሩ። ሰው እየቀንደ ይሰማል። መልካም። እኔ ምንድነው አንዳንድ ሀሳቦች እዚህ ጋር ያው ከርዕሱም አንጻር እንደውም ጥሩ የሆነ ታይትል ነው የሰጣችሁትና እኔ እንደውም ምንድነው አንዳንድ የቁርአን አንቀጾችን ሳይ አለ ከ130 ጊዜ በላይ በቁርአን ውስጥ ማለት ነው። ነገር ግን በዚህ በሱራ 1 ወይም ደግሞ ሱረቱ አልፋቲሃ የመጀመሪያው ላይ ማለት ነው እንደዛ የሚል ቃል የለም እና ሌሎች ያስገባበት ወይም ደግሞ የሰው ፈጠራ ወይም የራሱ የነብዩ መሐመድ ይመስለኛል። አይ ቲንክ በቀጥታ ማለትም ይቻላል። ምክንያቱም አንድም ቦታ ላይ የለም ከ1 እስከ 7 ቁጥሮች ላይ በል የሚል የለም። ሌሎች ቦታዎች ላይ ግን አለ። ቢያንስ ከ130 በላይ የሚሆን አለ። ለምሳሌ በሱረቱ አልካፊሩን ሱረቱ ሌላ ደግሞ ማን ነው አንዴ ቆይ እስኪ አንዴ ወንድማችን እስኪመጣ ሊምሴ ሳሚን ዩ ጋይስ ኮንቲኒው በጣም ስለሆነ ምናምን ጭምር ማለት ነው። ሶ አርጊመንት ምንድነው? ቁርአን መሐመድ ወይም ደግሞ የአላህ ቃል አይደለም የሚለው ሀሳባችንን ያው ሞር ኤክስፓንድ ስናደርገው ዲፕ ስናደርገው ምንድነው there is a verse or ደግሞ there is a chapter ያው አደልቶችን ወይም ደግሞ ወጣት ሰዎችን ምናምን ጉልማሶችን 10 ጊዜ ጡት ስለማጥባት የሚያወሳ ወይም የሚያወራ እና ደግሞ ያው በድንጋይ ወግሮ የመግደል የቁርአን ክፍሎች ነበሩ እና እነዛ ወርደው ነበር ወይም ደግሞ እነሱ በቂራስ ደረጃ ምናምን አለ ይላሉ። የለም አያውቁትም ሲጀምር ግን ወይም ደግሞ በሪሳይቴሽን ደረጃ ላይ ምናምን ነገር ይላሉ። ግን ይህንን አዚኖ ቁርአኑ እንደሚናገረው ሰዎች በፔፐር ደረጃ የነበረ ማለት ነው። እሱ መቼም አይጠፋም። ግን ይህ ደግሞ ጡት የማጥባትና በድንጋይ ወግሮ የመግደል ቨርስ በወረቀት ደረጃ ተጽፎ የነበረ ነው። ያው እንደምታውቁት በሺፕ ኦር ደግሞ በበግ ምናምን ነገር ተበልቶ ምናምን የጠፋው ማለት ነው። ኋላሪ የአረብኛ ደጅን ነው የሚለው ፍየል ወይም በግ በሉት እና የተጻፈ ነገር ነው። በፔፐር ደረጃ ያለ ነገር ነው። አላህ የምርም ጠባቂ ከሆነ እንደሚናገረው እኛ ጠባቂዎቹንም ብሎ ይናገራል አይደል? ግን ጠባቂው ከሆነ በግ ሲበላ የት ሄዶ ነበረ? የእሱ ቃል ከሆነ ማለት ነው። ያው ቁርአን የእሱ ቃል ከሆነ እሱንስ ለምን አልጠበቀውም የሚል አይነት ጥያቄ እናመጣለን ማለት ነው።
የእሱ ቃል ካልሆነ ግን ኦፍኮርስ ለመጥፋቱ ምንም አይነት የሰው ቃል ሊጠፋ ይችላል፣ የተጻፈ ነገር ሊጠፋ ይችላል፣ ሊበላ ይችላል፣ ኦር ሊቃጠል ምናምን። ኡትማን መቶ ራሱ ሲያቃጥል ባይ ዘ ዌይ የቁርአን ቻፕተሮች በጣም የተለያዩ አይነት ናቸው። 109 ቨርስ ቻፕተር ያለው አለ፣ 111 የነበረው ነበረ፣ 100 ፌት ኡትማን እስኪመጣ ድረስ ማለት ነው። እሱ መቶ ነው አቃጥሏቸው እንደገና ካነን ይሰራው አይደለ? የቁርአን ቀኑና ይሄ ነው ብሎ 114 ምዕራፍ ያሉት የቁርአን ቀኑን የሰራ ግን እነዛ ሲቃጠሉ ኦኬ አሚር ሲሆኑ አላህ ይትሄዱ ነበር ጠባቂ ከሆነ እንላለን እና የራሱ ቃል ከሆነ ማለት ነው ቃሉን የሚጠብቅ ከሆነ እና ያው ስቲል ስለ ሲንስ ዊ አር ቶኪንግ አባውት ቁርአን ቁርአኑ ራሱ ያው እሱ አንደኛ አምላክ ቃል ይገረጣል፣ ይጨማድዳል፣ ራሱን ችሎ ደግሞ ያወራል ወይስ አያወራም? በወረቀት የተጻፈው ይጠፋል ወይስ አይጠፋም የሚሉ አይነት ጥያቄዎችን እናነሳለን። ምክንያቱም ያው በመጽሐፍ ቅዱስም ከመጣችሁ ቃሌ ከምታልፍ ይላል አይደል እግዚአብሔር። አይጠፋም፣ ዘላለማዊ ነው ባጭሩ። ስለዚህ የጡት የማጥባት በእግሩ የመግደል ምናምን እና የተለያዩ ኡስማን ያቃጠላቸው የቁርአን ቨርዥኖች ራሱ ወዴት ገቡ? አላህ የምርም ጠባቂ ከሆነና የራሱ ቃላት ከሆኑ ማለት ነው። የመሐመድ ቃል ከሆነ ኦፍኮርስ ሊጠፋ ይችላል ፍጡር ስለሆነ መሐመድ እና እሱ ግልጽ ድግምት የተደረገበት ሰው ነው። ያው ሚስቱም እንደተናገረችው ጤኒጥየዋ ልጅ እንደተናገረችው ምንም ኦኬ እሺ ኮንቲኒው ዳማከሲ ሀዲቃ ጨርስ ስጨርስ ነው ያልኩት። ጨርስ ያው ኮንክሉዥናችን ብቻ የመሐመድ ቃል ነው ቁርአን ብለን ኮንክሉዝ እንድናደርግ የሚያደርግን ምንድን ነው? ያው በቃ አንደኛ ዘላለማዊ የአምላክ ቃል ዘላለማዊ ነው ተብሎ ይታመናል በራሱ በቁርአኑ ዲፊኒሽን መሰረት። የአላህ ቃል ግን ዘላለማዊ ሳይሆን ሲቀር አይተናል። ያው ቅድም ያነሷቸው ፖይንቶች እንዳሉ ሆነው ማለት ነው። እና ሌላው ደግሞ ማስረጃው ቅድም እንደተናገርኩት ይህ ቃል ወይም ደግሞ ይህ መጽሐፍ የነቢዩ ወይም የመልእክተኛው ቃል የተባለ ይናገራል ቁርአኑ ራሱ። ወደ ሌላ ቦታ ራሱ አንሄድም ነገር እና ሙስሊሞች ደግሞ ቢገቡ ሞር ናይስ ነበር። እነሱ አርጊው ባይዘዊ ይቅርታ ልጆች ስለገቡብኝ አጋጣሚ ነው እዚህ ድምፅ እንዳይገባ ብዬ ነበረ ሚውት ያደረኩና ምንድነው ቅድሙ ላይ ያንን ላነሳበት የቻልኩት አሁን በደንብ ነው የገለጽከው። ለምሳሌ ኡስማን መጨረሻ ላይ ካኖናይዝድ ሲያደርግ እንደውም የሚገርምህ ያቃጠለበትን ምክንያት ሁሉ እኮ ይናገራሉ ራሳቸው አላስፈላጊ ስለነበሩና ለማስማማት በዓለም ላይ አንድ አይነት ይዘት እንዲኖረው ተብሎ ታቅዶ ነው እንጂ ለሌላ ነገር አይደለም። ነገር ግን አንደኛው የሚገርምህ አንደኛው ሰው ተቃውሞት እኔ ራሴ በቀጥታ ትክክለኛውን ነገር የጻፍኩት ሲሆን እንዴት ይቃጠላል ብሎ ከራሱ ከነቢዩ መሐመድ እግር ስር ቁጭ ብዬ ነው የሰማሁት። ስለዚህ ለምንድን ነው የሚቃጠል ብሎ እና ከዛ በኋላ ያንን ከነቢዩ መሐመድ ስር ቁጭ ብዬ እግር ስር ቁጭ ብዬ የተማርኩትንና የጻፍኩትን ለምንድን ነው የሚቃጠልብኝ ብሎ አስገድዶ ነው እንደው የሚያቃጠለበት አንደኛውን ከተሰበሰቡት ውስጥ ማለት ነው።
ብዙዎቹ የጻፉት አሉ። ግን የተስማሙበትና በዛን ጊዜ ኦስማን ገዢም ስለነበረ ኦስማን የተስማማባቸው ሲደረግ የአንደኛው ግን ተቃጥሎበታል እና የሚገርመው ግን የዛ የተቃጠለበት ሰው ወይም የተቃጠለበት የጻፈው ግን ከነብዩ እግር ስር ቁጭ ብሎ እንደጻፈ ራሱ ይናገራል ሐዲሱ ላይ ማለት ነው። እና ያንን አሁን ላይ እንደ ስህተት ሙሉ በሙሉ ባይጠፋም ግን እንደ ስህተት አሁን ላይ ዳይፍ ነው ምናምን እንደሚሉት ማለት ነው። ወይም ደግሞ ይሄ ሐዲስ ሳይንስ ውስጥ የለም፣ በሐዲስ ሳይንስ ልክ ሰንሰለቱን የሚጠብቅ አይደለም ምናምን እያሉ የሚሉት አይነት ነው በቃ አሁን ላይ ያስቀመጡት በብዛት። ሌላው ደግሞ ቅድም እንትን ያልኩት የጀመርኩት የነበረው ምንድነው የመጀመሪያው ሱራ ላይ እንዳጠቃላይ የሰው ንግግሮች ነው ያሉበት። ለምሳሌ አንተን እንገዛለን በቃ ጸሎት የመሰሉ ነገሮች። እዛ ጋር ግን አንድም በል የሚል ነገር የለም። ሌላ ቦታ ግን አለ። ሌላ ቦታ ኖሮ እዚህኛው ጋር ከሌለ ምንድነው የሚባለው? ውበት ተብሎ ነው ይላሉ። ነገር ግን ሌላ ቦታ ለምን ገባ በል የሚለው? እንግዲህ ብዙ የሱራ ክፍሎች ላይ ገብቷል በል የሚል በል ይልና ከዛ በኋላ በል ባዩ ማን ነው? እነሱ እንደሚሉት አላህ ነው። ነገር ግን እንደዛ ቢሆን ኖሮ ሌላ ቦታ በል ተብሎ የሆነ ቦታ ላይ ሳይኖር አይቀርም ነበር። ሁሉም ላይ ወይ ባይኖር ምናምን የሚለው there is in Arabic ወይም ደግሞ ቁል አላሁ አሐድ ምናምን የሚል ቁል የሚል ቃል አለ በብዛት እሱ አይደለም ፖይንቱ። በል ምናምን ማለቱ ሳይሆን የፈጣሪ ቃል እንዳልሆነ ክላሪፋይ የምናደርገው በመጽሐፍ ቅዱስም አለ አይደለ? እግዚአብሔር ለሙሴ ሲናገር እንደዚህ በላቸው ለህዝቡ እንደዚህ በል ምናምን ለማለት የፈለኩት የመጀመሪያው ሱራ ላይ ወይም የመጀመሪያው ሱራ 1 ላይ ከመጀመሪያው አንስተ እስከ መጨረሻው ስታየው እንደዛ የሚል ሐሳብ የለውም ነው። የሰዎች ንግግር የገባበት ነው። እንዳጠቃላይ የሰዎች ንግግር ነው እንጂ ምክንያቱም እነሱ ፖይንቱ ገብቶኛል። ግን አሁን በል የሚለው በአማርኛ ሲሆን አይሚን በቅንፍ ያለው ምናምን there is no in በአረቢክ እንትን ቨርዥን ልትለኝ ነው አይደለ? ሐሳብ ኖ ስለሌለ ብቻ አዎ በዛ ላይ የለም። ሌላ ቦታ ላይ ግን አለ ለማለት ፈልጌ ነው። ሐሳቡን ሲገልጽ ልክ ንግግሩ የአላህ እንደሆነ ለማመልከት በል የሚል ነገር አለ ሌላ ሱራዎች ላይ ማለት ነው። ግን የመጀመሪያው ሱራ ላይ ለምን የለም ነው። ቀጥታ የሰዎች ንግግር እንደሆነ የምታውቀው በዛ። እሺ ኤኒዌይ ሁለት አይነት ሙግቶች አሉ። እኔ ደግሞ አንድ ሁላችሁም ኖቲስ እንድታረጉልን የምፈልገው ዛሬ ሙስሊሞች ተጠምደውበት ያለው ማሰሪያ አንቀጽ ምንድነው መሰላችሁ? ቁርአን ውስጥ የተጻፈው ቃል የአላህ ንግግር አድርገው ስለሚያዩት አላህ የተናገራቸው ነው የሚመስለው አፕሮቻችን ቁርአን ላይ የተጻፈው በሙሉ የመሐመድ ንግግር መሆኑን ማሳየት አለብን። የመሐመድ ንግግር መሆኑን የምናሳየው ደግሞ መሐመድ ያቀረበው ማስረጃ ስለሌለ ማስረጃ እስከሚያቀርብ ድረስ የመሐመድ ንግግር ነው። መሐመድ ነው ያለው። ለምሳሌ ይህ ቃል ከፈጣሪ ስለሆነ ጥርጥር የለበትም ቢል አላህ አይደለም ያለው መሐመድ ነው። ምክንያቱም መሐመድ ነው ከአላህ ስለመሆኑ ማስረጃ የለውም። ይህንን የሙግት አቅጣጫ በትክክል አንደርስታንድ እንድታረጉልኝ ፈልጋለሁ። ለዚህ ማስረጃ ማምጣት ያለባቸው ሙስሊሞች ናቸው። ማስረጃ መስጠት ያለበት መሐመድ ነው ማለት። አንድ ሰው ከቁርአን ሲጠቅስላችሁ ይህ የመሐመድ ንግግር ነው
ቁርአን ከመሐመድ ተሰምቶ የተጻፈ ነው። ከመሐመድ ንግግር ውጭ የሆነ ማስረጃ አምጣ ብለን ቻሌንጅ እንድናደርግ ለማሳየት ነው የዛሬ ቶፒካችን የነበረው ማለት ነው። በእርግጥ ቁርአን ከአምላክ እንዳልሆነ ለማሳየት ተጠበቁ። አሁን አልፈቲያ ላይ እንዳየኸው የሰው ንግግር የሚመስል ነገር አለበት ምናምን እያልን የምናቀርባቸው እንትኖች እኛ ዲስፕሩፍ ለማድረግ የምንሄድባቸው ኤቪደንሶች ናቸው። አድካሚና አሰልቺ የሆኑ ሙስሊሞች ደግሞ መልስ እንደ ጉድ እየፈበረኩ ያወጡላቸው ነገር ስላለ የሙግት መስመራቸው አያልቅም። እኛ ጀስቲፋይ የማድረግ ወይም ዲስፕሩፍ የማድረግ ግዴታ የለብንም። እናንተ ጀስቲፋይ አድርጉልን። ይህ ንግግር የአላህ ስለመሆኑ ጀስቲፋይ አድርጉልን። ጀስቲፋይ እስካላረጋችሁልን ድረስ የማን ንግግር ነው? የመሐመድ ንግግር ነው። ስለዚህ ከቁርአን መጥቀስን ነው የምንከለክላቸው እንደዚህ ስናደርግ የሚለውን አፕሮች ነው ለማሳየት እየሞከርኩ የነበረው። ሁላችሁም አንደርስታንድ እንድታደርጉትና እንድትይዙት ፈልጋለሁ ለማለት ነው ይሄንን። በተረፈ ግን ብዙ የሙግት ሀሳቦችን ማምጣት እንችላለን ማለት ብዙ የሙግት ሀሳቦችን ማምጣት እንችላለን ቁርአንን ዲስፕሩቭ ለማድረግ የሚረዳ ማለት ነው። ግን እነሱ አድካሚዎች ናቸው። ተመለሽ አቋረጥከኝ። አይ ላሳያችሁ ብዬ ነው። ሳይወጡ 37 ሰው አለ። አበባ ካለሽ ለማሳየው የቅድም ቁርአን አሳይኝ ብለሽ ነበር። የቅድም ቁርአን የከፈትኩበት። እሺ ስታክ አድርገሻል ነው እኔ ጋ ነው። ምንነቃት እስኪ ድገምልኝ። አዎ የሆነ አንቀጽ ሲወርድ እንደዚህ የሚባል ሱራ ላይ ያስገቡት ይል ነበር። እሱ የሚል ሐዲስ አለ በነገራችን ላይ አለቀኩ። እንደገና ደግሞ ቁል የሚለውን ሐሳብ ቅድም እሱ ያነሳው ቁል ለሁም ለምሳሌ በላቸው ለሌሎች ከሆነ ማለት ነው። ቁል ከተባለ ግን ለሙሐመድ ነው። ስለዚህ ቁርአን ቁል ለሁም ወይም በላቸው ሀብቶ ፈነቀለኝ እኮ አስወጥቶ የነበረ እንዴት አልዘረገፋችሁም? ላሳያችሁ። ሰዓሊ ለና ቅዱስ ራሴ እንትን ላይ ለዋጋይ እንዴት ቪዲዮ ሰርችበታለሁ እኔ ራሱ እኔ በነገራችን ላይ በውይይት ራሱ ፒዲኤፍ መክፈት ምናምን አይመቸኝም። ጀስት ስልሽ ደስ የማይለኝ ፒዲኤፍ አጠራቅሙ ምናምን ሊቀና ይችላል፣ ግን ደግሞ በአእምሮሽ ይዘሽ ነው መወያየት። ገብቶሻል? አዎ ይሄ ልጅ የትግሬ ናቸው ልጆቹ ያዘጋጁትና አማኑኤል ነው የሚባለው። አማኑኤል ቆይ ሰርችበታለሁ እዛው ላይ ማለት ነው። ቪዲዮ ላይ ካያችሁት ወደ መጨረሻ አካባቢ ነው አማኑኤል ብለው እዛው ሜንሽን አድርገው ሊንክ ጫን ትሉትና ኦፕን ትሉታላችሁ። ከዛ ወደ ውስጥ ያስገባችኋል። ታዩ ወደ ውስጥ ያስገባችኋል። ከዛ በኋላ እራሱ ሴቭ ይሆንላችኋል። ከዛ ለምሳሌ ቋንቋ አለ በፈልጋችሁ በቋንቋ አማርኛ አለ፣
ሶማሌኛ አለ፣ ትግረኛ አለ፣ እንግሊዘኛ አለ፣ ኦሮሞኛ አለ፣ ሁሉም ቋንቋ አለ። አዎ ለምሳሌ አሁን እኔ ያሽ እና ደግሞ አንዳንድ ነገሮች እንትን እንድትይኝ በውስጥ እናወራለን። እና ጳውሎስ የምንድን ነው የበላቸው የሚለውን ሀሳብ ራሱ ሙፈሲሮች ናቸው የጨመሩት። እንደገና ደግሞ አሁን ለምሳሌ መጀመሪያው ላይ መጀመሪያ የወረዱ ለዚህ ኸለቀ በዚያ ፈጠረው ጌታስ ማን ነው እያለ ያለውን ገብቷል። አሁን እዛ ላይ ራሱ ዑለማዎቹ ስቲል ነው የተለያየ ሀሳብ ነው የሰጡት። አንብብ ያለው እምለውን ደጋግም ነው አነብንብ ነው ቁርአን ተነብና አቢ የተባለው ከሱ ፈራገጥ ፈራገጥም ያስፈልጋል። ከሱረቱ ፋቲሃ ጋር ልትለየው አትችልም። ጀስት የሆኑ ሰዎች ስብስብ ጸሎት ነው። በነገራችን ላይ ዩቲዩብ ላይ እኔ በፊት ሰማው ነበረ አባታችን ሆይ በሰማያት የምትኖር የሚለውን በአረማይክ ማለት ነው። የአልሐምዱሊላህ ረቢል ዓለሚን ረህማን ረሂም ማሊክ ከሚለው ጋር እንዴት እንደሚመሳሰል ማለት ነው። ጀስት የሆኑ ሰዎች ስብስብ ጸሎት ነው እንጂ መገለጥ አይደለም። ሱረቱ ፋቲሃ እንዴት ነው እንደመገለጥ የሚይዙት? ገብቶ ጋር ቅድም ሲናገረው ነበረ እንትና መስዑድ ኢብን መስዑድ የቁርአን ክፍል አይደለም ብሎ አንድ ሶት ነበር ያዘው። ታውቂያለሽ? አልፈቲሃ የቁርአን ክፍል አይደለም ብሎ ነው የሚያምነው ማለት ነው። አበባ እንትን ውስጥ ሆነች ማለት ነው። ተመለሽ። በነገራችን ላይ ፋቲሃ ላይ ቢስሚላህ ረህማን ረሂም የሚለውን ሱረቱ ፋቲሃ ላይ ለምሳሌ ሐፍስ የለም ከአንቀጽ አይቆጠርም። ገብቶ ካላሳቢ እንደመገለጥ ሲጀመር ወርሽ ሪዋያ ወርሽ ከመገለጽ ቁጥር አልሰጠውም። ቢስሚላህ ረህማን ረሂም ለሚለው ጀስት እንደመክፈቻ የሆነ ሰንባዲ እንደተጠቀመው ስለሚረዳ ሐፍስ ግን ቁጥር ሲሰጠው እንታየዋል እንደመገለጽ። እሺ አንድ ሀሳብ ውስጥና ትወጣለህ። እሺ ስከፍቺ ጥሪኝ እመጣለሁ። እሺ ማቴዎስ ወንጌል ምዕራፍ 28:19 ላይ እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ የሚል አለ። እኛ አሁን ሁል ቀን የምንጀምርበት እና ሌሎቹ 26 የሐዲስ ኪዳን መጽሐፍ ላይ ይሄ ቃል አልገባም። ኢብን እዛው ማቴዎስ ላይ ራሱ እንደ መክፈቻ ተደርጎ አልታየም። ገብቷል ሀሳቤ? አንድ አንቀጽ ስለሆነ ማለት ነው። እዛም ሲገባ እናየው። አሁን በዚህኛውም ስትሄድ ቢስሚላህ ረህማን ረሂም የሚለውን እያንዳንዱ አንቀጽ ላይ ከየት አምጥተው ጨመሩት? አራህማን የሚለውንስ ከየት አመጡት ነው? ምክንያቱም ቢስሚላህ የሚለው ብቻ ነበር መሐመድ ላይ ነበር። አራህማን የሚለው የተገለጠው 1710 ላይ ነው። 50ኛ ሆኖ ሊገባ ቻለ ነው። እና ቢስሚላህ የሚለው እያንዳንዱ ላይ እንዲህ ሊገባ ቻለ።
ለዚያውም አንዳንድ ወርሽ አይነት ሪዋያ ከመገለጽ እንዳልቆጠሩት ሆኖ ሳለ ማለት ነው። ከመገለጽ አለመቁጠራቸው እንዳለ ሆኖ ስለዚህ ቁርአን የሰዎች ሐሳብ ነው። ኢቭን ውስጡንም ስታየው እኮ አይሁዳ ሲጣላ ክርስቲያን ጎን መንቀቀለ ነው፣ ሌላ ነገር የለምና ጳውሎስዬ በጣም ረጅም ሐሳብ ነው ይሄ። በሰፊው እንሄድበታለን። የሪዋያቶቹ እርስ በርስ መቀሻቀሽ ምናምን ነገር መገረጥ ላይ ቢስሚላህ የራህማን ረሂም የሚለው ራሳቸው አስገብተውት ነው እንጂ በእያንዳንዱ ቦታ ላይ እንዳልነበረ ይታወቃል። ቁርአን ሲወርድ ማን የሚለው ራሱ አልኩህ እኮ 49 ሱራዎች ላይ ከየት አባታቸው አምጥተው አስገቡት እኮ የምልህ ረህማን የሚለው ረህማን አላህን ጥሩ ያ ረህማንን ጥሩ የትኛውንም ብትጠሩ መልካም ስሞች ለአላህ ናቸው የሚለው ሱረቱ ኢስራ 110 ላይ ነው ወረደው። እሱ መሐመድ ከሙሰይለማው ከየማማው
የ1917 ተፍሲር አልቁርጡቢ ስታይ አላህ ነፍስን ከስጋ አስቀድሞ ነው የፈጠረ ይላል። ትልቅ መንፍቅና ማለት ነው። በትክክል እሱ ለምደውም ባለፈው ዲቪ ከዛ ስጋን ፈጥሮ ገጠማት ይላል። ነፍስን ያመጣና ይገጥማታል። ስለዚህ መንፈስ የተፈጠረው መንፈሶች ስለማይባል አርዋህ ነው የሚለው። አርዋህ ማለት መንፈሶች ነው። ስለዚህ ቁርጡቢ እንደውም በቀደም አንዱ ቦስ የሚባለው ሙስሊም ይሄን ክዶታል። በፍጹም ቁርጡቢ ገደል ይግባ ነው ያለው። አልቀበለውም። አርዋህ መንፈሶች የሚባል ነገር የለም፣ ነፍስን መንፈስ አትባልም ሲል ነበረ። በነገራችን ላይ አያውቁትም ራሱ እንዴት እንደሚፈታ ማለት ነው። ከኮንቴክስቱ ይላሉ ማለት ኮንቴክስቱን ይዘው እንኳን መረዳት የማይችሉ ሰዎች ናቸው በነገራችን ላይ። አረ በፍጹም በነገራችን ላይ እኔም ከዚህ በፊት እንደውም ከአንዷ ጋር እየተወያየን መጀመሪያ ነፍሳችን መጀመሪያ እኛ ኤግዚስተንሳችን አለ በአላህ ዘንድ ነበር አለች። የዚህ ሁሉ የ8 ቢሊዮን ህዝብ በመጀመሪያው ዓለም ሳይፈጠር በፊት ነበረ። ከዛም በኋላ ነው ይሄኛው እኛ የምናየው ቦዲ የተጨመረበት እንጂ በመጀመሪያ በአላህ አስተሳሰብ ውስጥ ነበርን አለች። እንደዛ ከሆነ ደግሞ የማይወጡት ነገር ውስጥ ነው የሚከታቸው። የሚገርምሽ የሱ ባህሪ ነው። ይሄ ግልጽ ነው። ምክንያቱም ከሱ የወጣ ነገር ስላልሆነ ከኢሰንሱ የወጣ ነገር አይደለም። ከዛ ከማንነቱ የሚወጣ ነገር አይደለም። አስተሳሰቡ ተለውጦ ፍጥረት ሆነ ማለት ባህሪው ተለዋዋጭ። ከዛ በኋላ ነው ከፍጥረት በፊት በአላህ አስተሳሰብ ውስጥ ነበርን ብሎ ያምናል። ይሄ ደግሞ በጣም ትልቅ ክህደት፣ የማይወጡት ነገር ውስጥ ነው የሚከታቸው። መንፍቅና ነው እኮ አልኩህ። አብዛኛው መንፍቅና ነው። እኔ የነፍስ አስቀድማ ተፈጥራለች የሚለው ጣራ የነካ መንፍቅና ነው እንዳልኩህ ማለት ነው። ሮብ ቀን ብርሃንን ፈጠረ ይላል ማለት ነው። ይሄ ምናልባት ብዙም ላይት የለም እኔ ጋር። ሮብ ቀን አላህ አፈርንና ተራራዎችን መቼ ነው የፈጠረው? አፈርን ተራራን ምናምን ቅዳሜ ነው የፈጠረው አላህ እንደሚታወቀው። ግን ሮብ ቀን የፈጠረው ምን ይላል? ብርሃንን። ወይ ስልኬ ባትሪ ዘግቷል በነገራችን ላይ ጠፋ እና ሮብ ቀን ብርሃንን ፈጠረ ይላል። እንዴት ፀሐይ በአራተኛው ቀን ተፈጠረች? የሁሉ ምንጭ እና መንፍቅና ስራ ማለት እንደዛ አይነት ስራ ነው የሚሰሩት ሙስሊሞች በነገ የኢሳን የአላህ ቃልነትና ከሊመቱ የሚለውንና የቁርአንን የአላህ ቃል የሚለው ዘሴም የሆነው ተባሉት። የሚገርመው ሌላ የአላህ ቃል የተባለ የለም ከኢየሱስ ውጭ እና ከቁርአን ውጭ። ሲጀመር ቁርአን ያላህ ቃል ነው አልተባለም። መሲሁ ብቻ ነው ያላህ ቃል የተባለው። አዎ ያው እነሱ እንደሚሉት ለማለት ነው እንጂ ቁርአን ውስጥማ በግልጽ የተባለው ራሱ ኢሳ ብቻ። ለምሳሌ ወላ ሙበድለ ሊከሊማቲላህ የሚል ቃል አለ። ያለህን ቃል ለዋጭ የለውም የሚል ያነዛ ደግሞ ለዋጭ የላቸውም የተባሉት ቀውሉ ነው፣ ንግግሩ ነው። ገባህ? በአረበኛ ቀውልና ከሊማ የሚባል ነገር አለ። ቀውል ንግግር ነው፣ ከሊማ ደግሞ ቃል ነው። ስለዚህ መሲሁ ደግሞ ቃል ነው የተባለው 1934 ላይ ቀውሉል ሐቅ እውነተኛ ቃል ተብሏል። ቀውሉል ሐቅ ሲባል ንግግሩ እውነት ነው ማለት ነው። ያስተማረው መሲሁ በቀውል መጥቷል፣ ግን በከሊማ ነው የመጣው። በከሊማ 2 ጊዜ መጥቷል። ምዕራፍ 3:55 ላይ መላእክት፣ 45 ላይ መላእክት
አላህ ከሱ በሆነው ቃሉ ስሙ አልመሲህ ኢሳ የመርየም ልጅ አበስርሻል ነው ያሏት። ስሙ ራሱ የመርየም ልጅ እኔ ተስቃለች ነገሰያት። ለመርየም ሲነግሯት ምን ይሏታል? የምወልጀው ልጅ አንቺ ልጅ ነው። ኢማጂን ምን መጣ ያኛውን ኢንጅልን መቃወም ይፈልጋል ታውቂያለሽ። እና በጣም በጥንቃቄ ነው የተጻፈው። ያኛውን ከዛኛው ጋር እንዴት ብሎ መውጣት አለበት፣ ያኛውን እንዴት ማንሻፈፍ አለበት ለቀጣዩ ትውልድ ተብሎ የተጻፈ ነው ብዬ ነው። ምክንያቱም ከ600 ዓመት በኋላ ስለመጣ ምን ብንል ተቀባይነት ያገኛል የሚል ነው እንጂ በፍጹም የሚሆን አይደለም። እንደውም የተጨመረች ሌሎቹ 100% ትክክለኛ አላህ በፈጠረበት አፈጣጠር ነው። ኢሳ ራሱ ወፏን ሲፈጥር ተመሳሳይ ክራይቴሪያ ልክ መጨረሻ ላይ ነፋባት ሲልም ሁሉ ራሱ እስከ መንፋት ድረስ ራሱ ነው። መጨረሻ ላይ ግን በአላህ ፈቃድ ሆነ ነው። አስቢ። የሚገርበው ግን ቁርአን ሸወድ ብቻ ይመስለኛል ያን ፓርት እንጂ ክራይቴሪያዎቹ መጀመሪያ ከአፈር ሲፈጥር ከዛ በኋላ ደግሞ ሲነፋበት ልክ አላህ አዳምን የፈጠረበት አፈጣጠር ክራይቴሪያ ነው ያለው ፕሮሰሱ ማለት ነው። መጨረሻ ላይ ግን በአላህ ፈቃድ ነው የሆነ የሚል አርጊውመንት ያመጣል። የሚገርመው እዛ ጋር በአላህ ፈቃድ ደግሞ ሌላ ቦታ ላይ በፈቃድ ብቻ የሚሆን ነገር የለም። ምክንያቱም አላህ በሻ ጊዜ ለሱ ሁን ነው የሚለው ይላል። አንድ ነገር ለመፍጠር ሲፈልግ ወይም ደግሞ ከዓለም ከጭቃ ከሰራት በኋላ ከዛ በኋላ ነፋባት። ከነፋባት በኋላ ሕያው ሆነች። ግን ሕያው ሆነች እዛች ጋር እነሱ የሚሉት የአላህ ፈቃድ ተጨመረበት ነው። የሚገርመው ግን በሌላ ቦታ ላይ በአላህ ፈቃድ አንድም የሆነ ነገር የለም። ይፈቅዳል ከዛ ሁን ይላል። ምክንያቱም አንድ ፍጥረት ለመባል ወይም ከዓለመኖር እዛ ቦታ ላይ ነው እያየን ያለ ነው። እያዝናናን ያለ ነው። እንግላንድ ስላለን አይደለም፣ በአንተ ላይቭ ስትሪም ነው። ጸጽቶናል።